በመረዳት ያለብን ነገር ከስዕል አንጻር ነው። አሁን እዚህ ጋር ያየን ከስዕል አንጻር ነው። የመናፍቃን ችግራቸው ስዕል ለመቀበል ፈቃደኛ ስላልሆኑ ነው። የእግዚአብሔር በሶስት አካል የሚሳለው ከምን አንጻር ነው ከተባለ ከዚህ በፊት ነግራችኋል አይደል? ለአብርሃም በስንት አካል እንደተገለጸለት ቤተክርስቲያን ያንን ነው ምሳሌ የምታደርገው። በስንት አካል እንደተገለጸለት ማን የተገለጠለት ለአብርሃም በያት ባጭሩ ማን ነው ለአብርሃም የተገለጠለት ስትያል እግዚአብሔር ብላ ትመልስልሽ። እግዚአብሔር ብላ ትመልሳለች። እሺ ጥሩ የተገለጸው እግዚአብሔር ነው። እንዴት ተገለጠለት ብለሽ ጠይቃታለሽ። በሶስት ሰዎች አምሳል። በምን አምሳል? ሰዎች አምሳል ተራራ ላይ አምሳል። በሶስት ሰዎች አምሳል ከተገለጠለት የሰው መልክ የማን ነው? የማን መልክ ነው? ሰው በማን መልክ አርአያ ነው የተፈጠረው ተባብለናል ቅድም። በእግዚአብሔር አርአያ። ባጭሩ እግዚአብሔር መልኩን በምድር ላይ ምን አድርጓል? አስቀምጧል። መልኩን በማን ላይ አስቀምጧል? በምድር ላይ። ያ የእግዚአብሔር መልክ ማን ነው? ሰው ነው። ሰው ነው። ሰው የማን መልክ ነው? ሰውን በአርአያችን እንደ ምሳሌያችን እንፍጠር። የእግዚአብሔር አምሳል ነው። ስለዚህ ለአብርሃም በሶስት ሰው አምሳል እንደተገለጠ ሁሉ ስላሴን በሶስት አምሳል የሚሳሉበት ከዚህ አንጻር ነው። በሶስት ሰው አምሳል። ያ ማለት ግን ስዕሉ ራሱ ስላሴ ናቸው ማለት ግን አይደለም። በአጭሩ ሰው ስዕሉን ሲያይ የእግዚአብሔርን በአምላክነት በአምላክ ወይም በመለኮት አንድ የሆነው አምላክ በሶስት አካል እንደሚገለጽ የምንማርበት ነው። ስዕሉ በአጭሩ መማሪያ ነው። ምንድነው? መማሪያ ነው ባጭሩ። ስዕሉን ያየ ሰው ሁሉ የእግዚአብሔርን በሶስት አካል መገለጽ ይዘነጋል። የአንዱ መለኮት በሶስት አካል መኖሩ አይዘነጋም ማለት ነው። ከዚህ አንጻር ነው ባጭሩ። ተረዳሽ እቴ? ለብዲ አድርገሽ መመለስ ትችላለሽ። እሺ ጸጋውን ያብዛልህ ወንድሜ። አሜን አሜን። እሺ ሌላ ጥያቄ? ይቅርታ በዚህ ላይ ነው ጠይቅ። እዚህኛው ላይ ነው። እሺ ቀጥይ። አዎ ስለዚህ አብርሃም ቤት የተገለጡት ስላሴዎች ስላሴ አብ ወልድ መንፈስ ቅዱስ ተገልጸዋል ነው ወላ በሶስት ሰው ነው የተገለጸው? አንዱ እግዚአብሔር በሶስት ሰው አምሳል ተገለጸለት። በመለኮታዊ ማንነቱ ማን ላይ ይችላል? እራሱ እግዚአብሔር በሰው አምሳል። ግልጽ አይደለም እንደ ንግግሬ? የተገለጠለት ሰው ማለትና በሰው አምሳል ተገለጸለት ራሱ እግዚአብሔር አይለያይም እቴ? አርአያ እኮ ነው። ተረዳሽ እቴ? በመለኮታዊ አርአያውማ ማን ላይ ይችላል? እግዚአብሔር ንገሩኝ። ማን ላይ ይችላል? በመለኮታዊ አርአያ ይታይ እንደ ፈጣሪ ማንም አይታይም። እንደማይታይ ነው የማውቀው፣ ግን ተገልጸዋል ሲል በሰው አምሳል አብርሃም ሊያየው በሚችለው መልኩ። አሁንስ አሁን ገብቶኛል። አብርሃም ምን ሊያየው በሚችል መልኩ፣ ሊረዳው በሚችል መልኩ፣ ሊገነዘበው በሚችል መልኩ ተገለጸለት። ልዑል እግዚአብሔር። በመለኮታዊ ማንነቱ ግን ማንም ፍጥረት ሊያየው ይችላል። ማን ያየዋል? በመለኮታዊ ማንነቱ እንኳን እኛ መላእክት እንኳን እንዴት ያዩታል? ለዛ እኮ ነው እባክህ ክብርን አሳየኝ አላለም ሙሴ? ኦሪት ዘጸአት 33 ላይ ምን አለ? ከዛ እግዚአብሔር ሰው አይቶኝ አይደንምና ፊት ማየት አይቻልም። ፊቴ ማለት እኮ ማንነት ነው። የሰው ፊት ምንን ይገልጻል? ንገሩኝ። ሰው ፊትን አይታችሁ ምኑን ነው የምትረዱ? ማንነቱን አትረዱ? ማንነቱ ቆይ ሰውን ጀርባውን ብቻ አይታችሁ እገሌ እኮ ይሄ ነው ማለት ይቻላል? እግሩን ሳይታችሁ እገሌ ነው ማለት ትችላላችሁ? እግሩን ብቻ። ስለዚህ ፊት የግድ ፊቱን ስታዩት ማለት እገሌ ነው ይሄ ወልደ አማኑኤል ነው የምትሉት ምን ስታዩ ነው? ባጭሩ የሰው ማንነቱ የሚታወቀው የሚለየው ፊቱ ሲታይ ነው። ባጭሩ ፊቴን ሲል እግዚአብሔር ፊት ኖሮት እኮ አይደለም እንደሰው ማንነቴን ሰው ማንነቴን አይቶ አይደምንምና ፊቴን ማየት አይቻልም፣ ማንነቴን ማየት አይቻልም እኮ ነው። ፊት እኮ አይደለም በቁሙ ፊት አይደለም። ፊት ሆድ ጀርባ አለ እግዚአብሔር የለውም። ማን ነገረክ?
ሆድ ጀርባ ፊት እንደሌለው አባ ሕርያቆስ በቅዳሴው ላይ አይልም? በመለኮትስ ጀርባ ሆድ ፊት የለውም አይልም? የለውም እኮ ይላል። እና ፊቴን ለምን አለ እግዚአብሔር? የሰው ማንነቱ በፊቱ ከተገለጸ ዘንድ ብሎ። ስለዚህ ፊቴን ብሎ የተጠቀመበት ቃል ማንነቴን ለማለት ነው። ተረዳችሁ? ማንነትን አሳየኝ ልያክ እስቲ ሲለው አታየኝም። ጀርባዬን ታያለህ። ጀርባ ማለት እኮ በቁሙ ጀርባዬን ማለት እኮ አይደለም። ጀርባ አለ ማለት ነው። እንደዚህ ብሎ ሲፈቱ በጣም ገረመኝ። ከመገረም አለፌ አሳቀኝ። በተለይ ሙስሊም ኡስታዞች በቲክቶክ ላይ እንደዚህ ብሎ ሲያወሩ ይሄ ጀርባ ባይኖረው ነው ሲሉ በጣም ገረመኝ። እንዴ ጀርባ ብሎ እየፈቱት ነው እነሱ። አይገርም? ግን ጀርባ አይደለም። ጀርባ ለምን ጀርባ የሚለውን ቃል ፈጣሪ ተጠቀመ እዛ ጋር? ጀርባ ስላለው ነው አይደለም። ጀርባ የቤት በኩል ያለው እስቲ ንገሩኝ። ቤት በኩል ነው ከኋላ። ስለዚህ በኋለኛው ዘመን ለማለት እኮ ነው። በኋለኛው ዘመን በሰው ሰውነት ሲገለጽ ማለት እኮ ነው። የሰውን ማንነት ያድርጌ በዛ ታየኛለህ። ተገለጻላችሁ? ግልጽ ነው። ጀርባ ማለት ያ ነው ባጭሩ። በወደፊት ለመገለጽ ያቀደውን እቅድ መናገሩ እኮ ነው ባጭሩ። ጀርባዬን፣ ኋላዬን፣ በኋላ ዘመን ታየኛለህ። እንዲሁ በመለኮታዊ ማንነቴ አታየኝም። ፊቴ ማየት እንኳን ምክንያቱም ፍጥረት አይቶ አይችልም። ማንነቴ ነው። እንኳን አንተ ዓለም ራሱ ይሄ የፈጠርኩት ዓለም ራሱ ሊያየኝ አይችልም። ምክንያቱም ከመለኮታዊ ግርማው የተነሳ እንዴ ገና ለገና ድምፁን ትንሽ ስላስተማ እስራኤላውያን አልተንቀጠቀጡ? ተንቀጠቀጡ። እንዴት ይቆሙ? ድምፁን ገና ለገና አሰሙ። ይሄን ካዩ ማንነቱን ማካዩ እንዴት ትንሽ ብርሃን ብልጭ አድርጌ ስላሳየው እንደዚህ በግንባር ተደፋ እንዴት ማንነቴን ታየዋለህ? ስለዚህ ለአብርሃምም ላየው በሚችል መልኩ ነው። ተረዳሽ እህቴ? ላየው በሚችል መልኩ በሰው አምሳልና በሰው አርአያ ተገለጸለት። ከዛ በላይ አብርሃም ማየት ስለማይችል ለኢሳይያስ በረጅም ዙፋን ላይ ተቀምጦ አልታየው? ልክ በንጉስ አምሳል እኮ ነው የተገለጸለት። አሁንም በመለኮታዊ ማንነቱ አይደለም፣ ግን ልክ በንጉስ አምሳል ንጉስ የሆነ ዙፋን ላይ የተቀመጠ አይነት ነገር። አሁን ተረዳሽ እህቴ? በዛ አራያ ተገለጸለት። ፍጥረት ሁሉ ሊያዩ በሚችል መልኩ ሊረዳው በሚችል መልኩ ራሱን ይገልጻል እግዚአብሔር። በስጋም ከመምጣቱ በፊት ድሮም በዛ መልኩ ለነቢያት ራሱን ይገልጽ ነበር። በህልምም ለምሳሌ ያዕቆብ በረጅም ዙፋን የሆነ ረጅም መሰላል ላይ እንደተቀመጠ ሆኖ አላየው ያዕቆብ። ይህም ሊረዳው በሚችል መልኩ ነው እንጂ እግዚአብሔር ማለት ያ ነው ማለት አይደለም። ያ ነው እግዚአብሔር ማለት አይደለም። እንደዛ ብለን ልንወስነው አንችልም። እና ይሄን ይመስላል። አሁንስ ተረዳሽኝ እህቴ? ይሄን ይመስላል። እና ቤተክርስቲያን በዚህ አምሳል ነው ለአብርሃም በሰው አርአያ የተገለጽክ ጌታ፣ በሰው አርአያ በሶስት ሰው አምሳል የተገለጽክለት ጌታ እኛም እናመሰግናለን፣ እናመልካለን። አንተ አንዱ መለኮት በሶስት አካል በህልውና ያለ አምላክ እንደሆንክ እናምናለን እያለን ለአንዱ አምላክ ምን እንለታለን? እናመሰግነዋለን፣ እናመልከዋለን። እና ይሄን ይመስላል ባጭሩ። ይሄን ካለማወቅ የተነሳ ነው። ተመለሰላችሁ? ግን እስካሁን ያወራሁት ግልጽ እየሆነላችሁ ነው? አዎ። እሺ መልካም። እሺ አዎ፣ ቀጥል አሁን። እሺ ወንድሜ በጣም አመሰግናለሁ። ጸጋውን ያብዛልህ። ብዙ ትምህርት አግኝቻለሁ በዚህ በምታስተምረው። ስለ ቅድስት ሥላሴ ብዙ ያልገባኝ ነገር አለ፣ ብቻ ብዙ ጥያቄ አለኝ። ግን አሁን ከዚህ ሁለት ጥያቄ አለ፣ አጫጭር የምትፈቅድልኝ ከሆነ መጠየቅ ፈልጋለሁ ማለት ነው። አንዱ ምንድነው ለምሳሌ ከኢትዮጵያ ኦርቶዶክስ እና ከኤርትራ ኦርቶዶክስ ውጭ ለምንድን ነው የቅድስት ሥላሴ አስተምሮ የሌለ? አሁን ለምሳሌ በግልጽ በተለያዩ የለም ስለ ቅድስት ሥላሴ ማለት ነው። ይሄ አንዱ ጥያቄ ነው። ሁለተኛው ደግሞ
በአብርሃም ቤት የተገለጡት መላእክታን ናቸው ወይስ ስላሴዎች ናቸው? ይሄን ማለት ነው። አመሰግናለሁ። ድምጽ ይቆራረጣል ግን ወንድሜ በማል ትንሽ ጥርት ብሎ አይሰማም። ግን ቆይ እስቲ ሀሳብን መረዳት እየሞከርኩ ነበረ። በኤርትራ በኩልና በኢትዮጵያ ስለ ስላሴ አስተምሮ ስለ ስላሴ አስተምሮ አሁን ይሰማል? ይሰማል። አሁን ለምሳሌ ከኢትዮጵያ ኦርቶዶክስ እና ከኤርትራ ኦርቶዶክስ ውጭ የቅድስት ስላሴ አስተምሮ የለም፣ በዓለም ኦርቶዶክሳውያን ማለት ነው። አለ ወንድሜ አለ፣ በደንብ አለ። እኔ ስለጠየቅኩ ነው እኮ አሁን እዚህ ማለት ነው። ለምሳሌ ልበል እኔ ያጋጠመኝ እኔ ካሉበት ደብር የራሻ ኦርቶዶክስ መጡና ከኛ ማለት ነው ከኛ ቤተክርስቲያን ሲመጡ አንድ አባት እነዚህ እኮ በስላሴ ያምኑ፣ ስለዚህ ለምንድን ነው የምትመጡ ምናምን ብለው ጠየቋቸው። እነዛን አባት የራሻዎችን ማለት ነው። ስለዚህ እና ዲያቆን ወልደ ሄኖክ ነው እሱ ደግሞ ሲያስተምር የለም፣ በዓለም ኦርቶዶክሳውያን የለም። እና ይሄ ምንድን ነው ነው? እና ሁለተኛው ጥያቄ ደግሞ ቆይ መጀመሪያ ይሄ ለቅ መጀመሪያ ወንድሜ ጥያቄ እንዳይደራረብ ብዬ ነው። በመጀመሪያ ወንድሜ ስላሴ ማለት ሌላ ነገር እኮ አይደለም። አብ ወልድ መንፈስ ቅዱስ ማለት ነው። ግልጽ ነው። አብ ወልድ መንፈስ ቅዱስ ወይም አብ ከቃሉና ከእስትንፋሱ ጋር ግልጽ ነው። እሱም ገብቶኛል። ስለዚህ ይሄንን የማያምን በዓለም ላይ ሲጀመር ሃይማኖተ አበው አለ አይደለ? ሃይማኖተ አበው ኒቂያ ጉባኤ ተካሄደ በ325 ዓመተ ምህረት ይሄንን ያምናሉ። ለምሳሌ ሐዋርያው አትናቴዎስ ግብፃዊ ነበረ። አንደኛ ሐዋርያው ቅዱስ አትናቴዎስ ከግብፅ ነበረ። እሺ ሌሎችም ቅዱሳን እነ ጎርጎርዮስ ዘንዚናዙ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው ብሎ የሚያስተምሩ እነ ባስልዮስ ዘቂሳርያ በተለይ ወርቃማዎቹ ቅዱሳን በሶስተኛና በአራተኛው ዘጎድ ፋዘር የሚላቸው እንደው መጽሐፉ ወርቃማ ቅዱሳን አባቶቻችን የሚባሉት እነኚህ ሁሉ ከውጭ ናቸው፣ ከኤርትራና ከኢትዮጵያ ውጭ ናቸው። እነኚህ ይሄን ትምህርት ያስተማሩት ትሪኒቲ ወይም ደግሞ ትራ ዩኒቲ በሶስትነቱ በአንድነት ውስጥ ያለ ሶስትነት ብለው በደንብ በሰፊ ያስተማሩት ትምህርቱ ራሱ ያኔ በዛ ነው። ስለዚህ ቤተክርስቲያናችን ያንን ጉባኤ ነው አሁን ተከትላ የምታስተምረው። ስለዚህ ምናልባት ወንድሜ በውጭው በኩል ስለ ስላሴ አስተምሮ ስትል ምናልባት ስላሴ የሚለውን ቃል በግልጽ ስላሴ እያሉ መጠቀምና አለመጠቀም ሊሆን ይችላል እንጂ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት በደንብ ያስተምራሉ፣ ያምናሉ። ግልጽ ነው ወንድሜ፣ በደንብ ነው የሚያምኑት። ከኢየሩሳሌም ከተማ ስላየሁት ነው ብዬ ነው። እሺ ወንድሜ። እሺ ሁለተኛው ጥያቄ ደግሞ በአብርሃም ዘመን በዛ ዘመን ማለት ነው ስላሴዎች አይታወቁም፣ ብሉይ ኪዳን ስለነበረ ማለት ነው። እና በዛን ዘመን መላእክታን ናቸው። ስላሴዎች ግን አይባልም። እሺ ወንድሜ ቆይ ካነጋግረኝ ስላሴዎች የምትሉ እህት ወንድሞች ያላቸው ስላሴ ብቻ። ስላሴዎች ማለት ሶስቶች እንደማለት ነው። ሶስቶች ማለት የብዙ ሶስት ወደ 9 ላይ ያደላ ነው ማለት ነው። ሶስት እንደዛ የሚባል ነገር የለም ስላሴ። እሺ ቀጥል። እና በአብርሃም ዘመን በዛን ጊዜ ብሉይ ኪዳን ነው እንጂ የነበረ ለምሳሌ ስላሴ አይታወቅም። እና መላእክታን ናቸው የተገለጡ ይላሉ የአይሁድ ረባኖት ናቸው እነሱ እንጂ ሶስቱ መላእክታን ናቸው እንጂ ቅድስት ስላሴ አልተገለጠም ይላልና ስለዚህ እስኪ ማብራሪያ ተሰጠኝ። መልካም። በነገራችን ላይ የእግዚአብሔር አንድነቱና ሶስትነቱ ወይም ደግሞ እግዚአብሔር በሶስት አካል የሚገለጽ አንድ አምላክ መሆኑ በብሉይ ኪዳን በግልጽ አልተገለጸም። ባጭሩ በደንብ በግልጽ የታወቀው ቤት ነው በአዲስ ኪዳን ዘመን ነው። እግዚአብሔር ይታወቃል፣ ግን እንደዚህ በግልጽ አብ፣ ወልድ፣ መንፈስ ቅዱስ ተብሎ ባይነገርም ግን ከኦሪት ዘፍጥረት ምዕራፍ 1 ጀምሮ አስተምሮ አለ። ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላሉ አይደል? ይሄ ኦሪት ዘፍጥረት ምዕራፍ 1 ላይ ነው ያለው። ሰውን በመልካችን እንደ ምሳሌያችን እንፍጠር። የሚፈጥሩት ማን ናቸው? እንፍጠር ካሉ መላእክት ይፈጥራሉ ወይ የሚል ጥያቄ ያስነሳል። ይፈጥራሉ መላእክት? የመፍጠር ስልጣን አላቸው? የላቸውም። ስለዚህ እንፍጠር የሚለው ቃል እግዚአብሔር አንድ አካልን አንድ አምላክ እንደሆነ ግን አንዱ አምላክ ከአንድ በላይ በሆነ ማንነት ወይም አካል እንደሚገለጽ ያስረዳል ማለት ነው። ተረዳ? አንዱ በዚህ መልኩ መረዳት ይቻላል። ስለዚህ አለ ልልፈልግ ነው፣ አስተምሮ አለ።
ሌላም ብዙ ቦታ ማንሳት ይቻላል። ስለዚህ እዚህ ጋር በደንብ መረዳት ያለብን በብሉይ ኪዳን በሰፊው በግልጽ እንደዚህ አስተምሮ የለም። አዎ የለም። ግን በክርስቲያናዊ ትምህርት በተለይም በኢትዮጵያ ኦርቶዶክስ እንዲሁም በዓለሙ በነበረው በክርስትና አስተምሮ ቤተክርስቲያን አስተምሮ መሰረት ሚስጥረ ሥላሴ በአብርሃም ዘመን በምሳሌና በግልጽ ግን ይታወቃል። እንዴት? እግዚአብሔር አምላክ ለአብርሃም የሥላሴን አንድነትና ሶስትነት የተገለጠበት ዋናው ክስተት። ለምሳሌ እግዚአብሔር ተገለጠለት ይላል እንጂ መልአክ ተገለጡለት ይላል? ባጭሩ ንገረኝ። ከዚህ በኋላ ቀጥታ እኮ ምዕራፉን ማንበብ ነው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምረን ማንበብ ነው። ምን ይላል? ከዚህ በኋላ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት፣ ዓይኑንም አነሳና እነሆ ሶስቱ ሰዎች አየ ይላል አይልም? ወልደ ሐዋርያት። ስለዚህ መላእክት የሚለውን ከየት አመጡት? አንድ እንደዚህ ብለህ ጠይቃቸዋል። አይሁዳውያን እንደዚህ ብለው ሲመልሱልህ ከየት አመጡት? ወይስ ራሳቸው ትርጉም ሰጡት? ሥላሴን ለመቃወም፣ የአምላክን አንድነት ለመቃወም፣ አንድነትና ሶስትነት ለመቃወም። ስለዚህ አሉ ስትል እንደዚህ ላሉ ስትል ምንድነው ማስረጃቸው? የምታውቁ ማስረጃ አለ? ንገረኝ። እሱም ማስረጃ የለም፣ ግን በቃ እንደዛ ስለጠየቁ ነው። ስለዚህ ደግሞ ጫጫታ ስለሆንኩ ነው ማልመልስ። ተቀባይነት የለውም ማለት ነው። ተቀባይነት የለውም ማለት ነው። በአጭሩ ግን በግልጽ እንደዚህ ባይታወቅም ግን እግዚአብሔር ምንና ምን እንዳለ ይታወቃል። ምንና ምን እንዳለ ይታወቃል። ቃልና እስትንፋስ እንዳለ አይታወቅም። ይሄን ይክዳሉ። ይህንን ንገረኝ። ቃል እንዳለው ቃል የሌለው አምላክ ነው የሚያመልኩት። ክርስቶስ የማን ቃሉ ነው? ያው ቃሉ። መንፈስ ቅዱስ የማን እስትንፋሱ ነው? ስለዚህ ቃልና እስትንፋስ የሌለው አምላክ የለም ማለት ነው። በአዲስ ኪዳን ሌላ ሶስት አምላክ ተገለጠ ወይም ተመለከ ማለት እኮ አይደለም። ሶስት አካል ተገለጠ ከዘላለም የነበረ ነው። አይሁዳውያን አልዋጥላቸው ያላቸው እኮ ይሄ ነው። በእውኑ አንተ ከአባታችን ከአብርሃም ትበልጣለህን? ገና 50 ዓመት ያልሆነ አብርሃምን አይተሃልን? ሲሉት ምን ነበር ያላቸው? ኢየሱስም እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ እኮ ከአባቴ ጋር ነበርኩ አለው። ምክንያቱም ምኑ ስለሆንኩኝ? ቃሉ ስለሆንኩኝ። አባቴ ከቃሉ የተለየበት ጊዜ የለም። የአባቴ ቃሉ ደግሞ ማን ነው? የአባቴ ቃሉና ልጁ ማን ነው? እኔ ነኝ ነበርኩኝ። እኔ አስቀድሜ የምታወቀው በቃልነቴ ነው። አሁን ግን ሰው ሆኜ መጣሁ። አካላዊ ማንነቴ ተገለጸ። ግን አስቀድሜ የእግዚአብሔር ቃል እየተባለ ነበር የሚነገርልኝ። ማ ኢየሱስ ክርስቶስ። ይሄን ማንነቱን ነው የገለጸላቸው ለአይሁዳውያን። አስቀድሜ ከማን ጋር ነበርኩኝ? ከአባቴ ጋር። የማን ቃል እየተባልኩኝ? የማን ቃል እየተባልኩ? የአብ ቃሉ እየተባልኩ። እሺ የእግዚአብሔር መንፈስስ? መንፈስ ቅዱስም የእግዚአብሔር መንፈስ እየተባለ አይነገርለትም? ለምሳሌ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ማን ልከውኛል? እግዚአብሔርና መንፈሱ ከእግዚአብሔር የተለየበት ጊዜ አለ እንዴ? ከአብ የተለየበት ጊዜ አለ? ስለዚህ ተመልከቱ፣ ግልጽ እኮ ነው ነገሩ። በግልጽ የመታወቅና ያለመታወቅ ሁኔታ እንጂ ድሮም ነበረ ላችሁ ፈልጌ ነው። አዲስ ትምህርት አይደለም ለማለት ፈልጌ ነው። መንፈስ ቅዱስ የማን መንፈስ እየተባለ ይነገርለት ነበር? የእግዚአብሔር መንፈስ። ክርስቶስስ የማን ቃል እየተባለ ይነገርለት ነበረ? የእግዚአብሔር ቃል። ማስረጃ አለክ? አዎ። መዝሙረ ዳዊት መዝሙር 32 ላይ በእግዚአብሔር ቃል ማን ጸኑ?
ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 የእግዚአብሔር መንፈስ ምን አለኝ? ፈጠረኝ። ሁሉን የሚችል አምላክ ሕይወትን ሰጠኝ። ተረዳችሁኝ አይደል? ስለዚህ ከመንፈሱ መፍጠር ከሚችል መንፈሱ የተለየበት ጊዜ አለ አብ። ስለዚህ እግዚአብሔር ቢባል ከቃሉና ከመንፈሱ ተለይቶ ነው አይደለም። እና ታዲያ ድሮም ነበረ ማለት ነው? አዎ ነበረ ሥላሴ። ለምን ታዲያ በግልጽ በአዲስ ኪዳን አብ ወልድ መንፈስ ቅዱስ ተባለ? አሁን ማንነቱን ገለጸ። እግዚአብሔር ምን ሲሆን? ከሶስቱ አካል አንዱ አካል ምን ሲለብስ? ስጋን ሲለብስ ሶስቱም ግልጽ ሆኑ። ድሮ ቃሉና እስትንፋሱ የእግዚአብሔር ቃል የእግዚአብሔር እስትንፋስ ይባላሉ። ምክንያቱም መገኛቸው ማን ስለሆነ? አብ ነው አይደለ? አብ። እሺ አሁን ግልጽ ሆኑ ሶስቱም። መቼ? ክርስቶስ ሲጠመቅ አብ በሰማይ ሆኖ ምን አለ? የምወደው ልጄ ይህ ነው እርሱን ስሙት። እሺ መንፈስ ቅዱስስ በእርግብ አምሳል ልክ እንትና ማን ነው መጥምቀ መለኮት ቅዱስ ዮሐንስ ምን ነበር ያለው? ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደምን ሆኖ ሲወርድ አየሁ፣ እንደ እርግብ። ለምን? አያቸው የራሱን ማንነት ይዞ መጣ። አካላዊ ማንነቱ በአካል ልዩ እንደሆነ ከአብ የተለየ አካላዊ ማንነት እንዳለው ከቃሉም የተለየ አካላዊ ማንነት እንዳለው ሲገልጽ በምን አካል ራሱን ገለጸ? መንፈስ ቅዱስ በመንፈስ ቅዱስ በእርግብ አምሳል ገለጸ ራሱን። በእርግብ አምሳል ራሱን ገለጸ። ወልድስ የሰው ስጋ ለብሶ ሲጠመቅ ተገለጸ። ታዲያ ክርስቶስ ምን አለ መጨረሻ ላይ ሐዋርያቱ ሲልካቸው? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ፍጥረት ሁሉ የሚጠመቀው በማን ስም ነው? በፈጣሪ ስም በፍጡር ስም? በፈጣሪ ስም። በፍጡር ስም ተጠምቆ መዳን ይቻላል? አይቻልም። ግልጽ እኮ ነው። አሁንስ ተረዳችሁ? አይሁዳውያን ይሄ ነው ግልጽ ያልሆነላቸው። እኔ እኮ ቃሉ ነኝ፣ ከእግዚአብሔር ወጥቼ መጥቻለሁ፣ የእግዚአብሔር ቃሉ ነኝ፣ ሌላ አምላክ አድርጋችሁ አትሳሉኝ እኮ ነው የክርስቶስ ንግግሩ። ዮሐንስ ወንጌል ላይ በብዛት የሚናገረው እኔ ከራሴ አልተናገርኩም፣ ለብቻ አድርጋችሁ አትሳሉኝ፣ ሌላ አምላክ እየሰበከን ነው ብለው ጮሁ። እነማ? አይሁዳውያን። ከያህዌ ጋር ያነጻጽርብናል እንዴ አሉት። እንዴ እኔ እኮ የያህዌ ቃሉ እኮ ነኝ አለችው። ከዘላለሙም ከእርሱ ጋር የነበርኩ ቃሉ እኮ ነኝ፣ እሱ የሚሰራውን ሁሉ እኮ እኔም ሰራለሁ አለች። እንዴት ራስን አምላክ ታደርጋለህ ብለው ተቃወሙት። በአዲስ ኪዳን ግልጽ ሆነ እና ዞሮ ይሄ ነው ሥላሴ ሲባል ሌላ አድርጋችሁ አትሳሉ። እሺ እህት ወንድሞች፣ እኛ ሁሌ የምናመልከው አንድ ልብ ያለው አምላክ፣ አንድ ቃል ያለው አምላክ፣ አንድ እስትንፋስ ያለው አንድ አምላክ ነው የምናመልከው። በልብነቱ ያለ፣ በቃልነቱ ያለ፣ በእስትንፋስነቱ ያለ ስንት አምላክ? አንድ አምላክ። ወልድ አብ ከወልድ ተለይቶ ምንም ስራ መስራት አይችልም፣ አይሰራም። ሲጀመር ይሰራል? ከወልድ ተለይቶ ይሰራል? ይሄ ማለት እኮ ያለ ቃል መናገር ይቻላል? እስቲ ንገሩኝ። ልብ ያለ ቃል መናገር ይችላል? ስለዚህ አብ ሰራ፣ ዓለምን ፈጠረ፣ እንዲያደረገ ቢባል በማን ነው? የልብን ሐሳብ ቃል እንደሚገልጥ ሁሉ የአብን ሐሳብ ሁሉ የሚፈጽመው ማን ነው? ኢየሱስ ክርስቶስ ነው ማለት ነው። የአብ የሆነ ሁሉ የሱ ነውና፣ የሱ የሆነ ሁሉ የአብ ነውና። እጆች ሰሩኝ አበጃጁኝ ይላል አይደል? ዮድ ላይ መዝሙረ ዳዊት መዝሙር 118 ዮድ እጆች ሰሩኝ አበጃጁኝ ምን ማለት ነው? እጆች ተብሎ የተረጎሙት ማን ይመስላችኋል?
የአብ እጆቹ የተባሉት ማን ይመስላችኋል? ቃሉና እስትንፋሱ እኮ ናቸው። ማንና ማን? ቃሉና እስትንፋሱ። አብ ዓለምን በልጁ ፈጠረ። መንፈሱ ምን አደረገው? ያንን የፈጠረውን በእስትንፋሱ አጸና። ግልጽ ነው አይደል? ተረዳችሁኝ እህት ወንድሞች? ስለዚህ ቃልና እስትንፋስ የማን ማንነት ናቸው? የአብ ማንነት ናቸው። ስለዚህ ቃልን ፍጡር ማለት ማንን ፍጡር ማለት ነው? አብን ፍጡር ማለት እኮ ነው። ማንን ፍጡር ማለት? ቃልን ፍጡር ማለት። ለዛ እኮ ነው ወልድን የማያከብር የላከውን አብን አያከብርም አላለም ክርስቶስ? ወልድን የማያከብር የላከውንም አብን አያከብርም። በእኔ በቀር ወደ አብ የሚመጣ የለም። እኔን ፍጡር ያለ አብን ምን ሊል አይችልም ማለት ነው። ፈጣሪ ሊል አይችልም። ምክንያቱም እኔ የማን ቃሉ ስለሆንኩ? የአብ ቃሉ። አሁን አብ ወልድ ለወልድ አብ ልቡ ነው። ለወልድ ማ አብ። መንፈስ ቅዱስ ለወልድ ምኑ ነው? እስትንፋሱ ነው። እስትንፋሱ ነው። ክርስቶስ በልቡ አሰበ ቢባል ማን ነው ልቡ? አብ ነው። ክርስቶስ እፍ አለ በእስትንፋሱ ሕይወትን ሰጠን ቢባል እስትንፋሱ ማን ነው? መንፈስ ቅዱስ። አሁን ተረዳችሁ አይደል? የመንፈስ ቅዱስ ልቡ ማን ነው? ልቡ አብ ነው። አብ ልቡ። ለወልድ መንፈስ ቅዱስ ምኑ ነው? ማን ነው? ወልድ ለመንፈስ ቅዱስ ምኑ ነው? ቃሉ። መንፈስ ቅዱስ በቃሉ ፈጠረ ዓለምን ቢባል ማን ነው ቃሉ? ማን ነው? የመንፈስ ቅዱስ ወልድ ነው። ወልድ። ግልጽ ነው። ግን በደንብ ግልጽ እየሆነላችሁ እንደሆነ ተስፋ አደርጋለሁ። የሥላሴ አንድነትና ሶስትነት በደንብ ግልጽ እንዲሆንላችሁ ነው። በደንብ ግልጽ እንዲሆንላችሁ ነው። እኛ ስንት አምላክ ነው የምናመልከው? ቅድመ ዓለም በልብነቱ በቃልነቱ በእስትንፋሱ ጸንቶ የኖረ ስንት አምላክ? አንድ አምላክ። አንድ አምላክ። ተረዳችሁኝ አይደል? አሁን ግልጽ ነው። እስቲ ጠይቁኝ እስቲ አሁንም ግልጽ ካልሆነላችሁ ወንድሜ እስኪ ትንሽ አብራራ። ግልጽ ነው። በዚህ ዙሪያ እስቲ በየትኛው ዙሪያ ላብራራልሽ? እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን የነሳውን ስጋ እንደለበሰ ነው አረገ የምንነሳ አይደል? የእሷን ስጋ ለበሰና አረገ። ነገር ድነት ፈጽሞ ስጋ የአዳምን ስጋ እንደለበሰ ነው በሰማይ አለ የምንለው። አዎ ተለይቶት አይደለም፣ በቅጽበት እንኳን አይለየውም። እንደዛ እንደማጣራት ነው። እሺ የራሱ ማንነት አደረገውና ወሰደው ስጋውን ከእመቤታችን የራሱ ማንነት አደረገው። ተለያይተው እኮ አይደለም። አሁን ክርስቶስ ስለ ስጋው ሲናገር እሱ ብሎ አይናገርም። ስጋውን እኔን የሚለው ለምን? ማንነቱ አድርጎታል። በሰው ስጋ ነው ማለት ነው። በዙፋኑ አይደለም የሚለው። ግልጽ ነው አይደል? ምክንያቱም ለምን ሲባል ማንነቱ አድርጎታል፣ የራሱ አድርጎታል። በዳግም ምጽአትም ሲመጣ እንደዛው የእመቤታችን ስጋ እንደለበሰ በትክክል በለበሰው ስጋ ተገልጾ ይፈርዳል። እሺ ከመንፈስ ቅዱስ ጋርና ከአብ ጋር እንዴት ነው የሚኖሩት? በህልውና ነው። ስጋ ስለለበሰ ያኔ በመለኮቱ ምሉእ ስለሆነ አሁን ሙሉ እኮ ነው። ሙሉነቱን ሳይለቅ እኮ ነው ስጋ የለበሰው። እቴ ወንድም ይኸው በስጋ ተቀመጠ ስንል ስጋ በሆነ ቦታ ይወሰናል አይደል? በመለኮቱ
ደግሞ እሺ ምሉ እንደሆነ እናውቃለን። መድኃኒዓለም ግን በስጋ ትክክል። በሆነ ቦታ ተወስኗል ይባሳል። በኪሩቤል ዙፋን ላይ ተቀመጠ። ኦኬ ኪሩቤል ዙፋን ላይ አለ አይደል? ኪሩቤል የማን መንበር ነው? የእግዚአብሔር የሥላሴ መንበር አይደል? መንበር ኪሩቤል የሥላሴ መንበር ይሸከማሉ፣ ያከብራሉ። በዛ በኪሩቤል ዙፋኑ ላይ ተቀመጠ። ተረዳሽ? አዎ በመለኮት ከአብና ከመንፈስ ቅዱስ ጋር አንድ ስለሆኑ ሁሌም የሚፈጥረው ጸንቶ ልዩነት የኖረ የለም ነው። ማለት ነው። ምንም ልዩነት የለም። ማንነቱ ነው። ማንነቱ ሳይቀየር እኮ ነው ከሶስቱ አካል አንዱ አካል በተለየ ማንነቱ ሰው የሆነው በአካላዊ ቃልነቱ ማለት ነው። ማንነቱ ግን ጥንትም ከአብና ከመንፈስ ቅዱስ ጋር ሲመለክ ነበር ዓለምን ሞልቶ አሁንም አለ፣ ወደፊትም ይኖራል። ስጋ መልበሱ ከመለኮታዊ ማንነቱ ቅንጣት አይቀንስበት፣ ከአብና ከመንፈስ ቅዱስ አያሳንሰውም። በአጭር ቁመት በጠባብ ደረት ተወስኖ ተገለጠ የምንለውም በስጋ ነው ማለት ነው። በትክክል አሁን ይኸው በአጭር ቁመት በጠባብ ደረት እዚህ ፊት ለፊት የምታዩ አምላክ በዓለም ሁሉ ሞልቶ ነው ያለው። ሞልቶ በትንሽዬ ስጋ ታየ። አይገርም? ያስፈራልም ይደንቃልም አይደል? አስቢ እስቲ ዓለምን የሞላ አምላክ ከጽራሪያ እስከ በርባሮስ በአንድ መዳፉ ያዘ። በመለኮታዊ በመዳፉ ያዘ ስንል በመለኮታዊ ነው። በመለኮታዊ ወይም ማንነት ያዘ። ያ የያዘው አምላክ በትንሽዬ ስጋ ታየ። አይገርም? ከዛ ሐዋርያቱን እኔ ነኝ ይላቸዋል። ደነገጡ ይላል እኮ ነው። ነፋሳትን ተነስቶ ሲገስጽ በዛች በአጭር ቁመት በጠባብ ደረት እየታየ ነፋሳትን ሲገስጽ እንዴ ይሄ ማን ነው አሉ። ምላሹ ያማ ዓለምን ሞልቶ ያለው በትንሽዬ ስጋ የምታዩት ኢየሱስ ክርስቶስ እግዚአብሔር ነው። ይሄ ነው መልሱ። በቀኝ የተሰቀለው ወንበዴ ደግሞ በመጀመሪያ ቀድሞ የመታው ወንበዴው ነው። ግን ጌታችን ዛሬ በገነት ከኔ ጋር ትኖራለህ አለው። እሺ በመለኮቱ በገነትም በሁሉም ቦታ የሞላ ስለሆነ ነው እንደዛ ይኸውልሽ በሁሉም ቦታ አለ። አዎ የታወቀ ነው። ስላለ በገነት ትኖራለህ ያለው አዎ በስጋ አንድም እሱ ነው። መጀመሪያ ቀድሞ የሞተው ወንበዴው ስለሆነ ማለት ነው። በትክክል ይኸውልሽ አንድ ነገር መረዳት አለብሽ። እግዚአብሔር በመለኮትነቱ እዛ አለ እዚህ የለም አይባልም። ሁሉም ቦታ አለ። ገነትም አለ፣ ሲኦልም አለ እኮ። ሲኦል ራሱ አለ። የሌለበት ቦታ የለም። ለዛ ነው ዳዊት ከመንፈስ ወዴት ይሄዳለሁ? ከፊትስ ወዴት ይሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ ካለ። ይኸው ወደ ምን በወርድ? ወደ ሲኦልም በወርድ በዚያ አለ። እግዚአብሔር እዛ ባይኖር ኖሮ ሲኦል ህልውና ጭራሽ የለም፣ አይታስብም። ስላለ ነው እዛ ሲኦል በህልውና እስካሁን ያለችው። እሱ ባይደግፋት ኖሮ አትኖርም ሲኦል ራሱ። ሰይጣንን ራሱ ደግፎ ያዘው እሱ ነው። ማንን? ሰይጣን ራሱ ደግፎ ያዘው እኮ እሱ ነው። እግዚአብሔር ባይደግፈው ኖሮ ሰይጣን ከመኖር ወደ አለመኖር ይበተን ነበር፣ ይጠፋ ነበር። ለሱ መኖር በህልውና የሚያኖረው ሰይጣን ራሱ እግዚአብሔር ነው። አንድ ይሄን። ስለዚህ እዛ አለ እዚህ የለም አንልም። ስለ እግዚአብሔር ወይም ስለ ክርስቶስ መለኮታዊ ማንነቱ ስንናገር ከአብ ጋር ያለውና ከመንፈስ ቅዱስ ጋር ያለው መለኮታዊ ማንነቱ አንድ ስለሆነ የሱ መለኮታዊ ማንነት የአብ መለኮታዊ ማንነት ነውና እና ስለዚህ ዛሬ በገነት ከኔ ጋር ትኖራለህ አንድም በመለኮታዊ ማንነቱ በሁሉም ቦታ ያለ ነው። አንድ በዚህ መልኩ መረዳት ትችላለሽ። አንድም ደግሞ ክርስቶስ አሁን ለምሳሌ ስጋው ከነፍሱ ተለየ ይችላል አይደል? ያ መለኮቱ ከስጋው ጋር አብሮ አለ፣ አልተለየም። ከስጋው ጋር በመቃብር ወረደ። ከስጋው ጋር ከነፍሱ ጋር ደግሞ አንድ ሆኖ ያ መለኮታዊ ማንነቱ ወደ ሲኦል ወረደ። የትኛው? ያ አንዱ መለኮታዊ ማንነቱ በመለኮታዊ ማንነቱ ወረደ፣ ወደ ሲኦል ወረደ ማለት ነው። አዎ ያ አንዱ መለኮት ወደ መቃብር ወረደ ሲባል ከስጋው ጋር ተዋህዶ አንድ አይደለ? ከስጋው ጋር ሳይለይ አሁን የምንበላው ስጋና ደም ነፍስ የተለየው መለኮት የተዋህዶ አይደል? አሁን ቅዳሴ ላይ የምንመገበው እኮ የክርስቶስ ስጋ እንደዛ ነው። ነፍስ የተለየው ምን? መለኮት የተዋህደው
ከመለኮታዊ ማንነቱ ጋር ያ መለኮታዊ ማንነቱ ከስጋው ጋር ወዴት? ወደ መቃብር። ያ አንዱ መለኮታዊ ማንነት ከነፍሱ ጋር ተዋህዶ ወዴት? ወደ ሲኦል ወረደና አዳምን ነፃ ወጣ። ሰይጣን አየና ፈራ። እንዴ እንደማንም ተራ ሰው መስሎት ነበረ። በቃ የማንም ተራ ሰው ነፍስ ሲመጣ መለኮታዊ ማንነቱን አሳየው ወደ ሲኦል ነፍሱ ስትሄድ። እንዴ ማንም ብሎ ደነገጠ። ከዛ ብዙ ቀባጥሯል። ይሄ 13 ሕማማተ መስቀል ላይም ትምህርተ ቡዋት ላይም ተጽፏል። ሰይጣን እንዴት ብሎ ሲለፈልፍ እንደነበረ አላወቀውማ። በመለኮታዊ ማንነቱ አንጻር ካየን ግን ክርስቶስ የሌለበት ቦታ የለም። ሲጀመር ሳይወሰን በስጋ ታየ። ምን ሳይሆን? ሳይወሰን። መለኮታዊ ማንነቱ እኮ ተሰብስቦ አይደለም ሰው የሆነው። የሆነ ስብስብ ብሎ በስጋ ውስጥ እንደተከማቸ አይነት ነገር እንደዛ አድርጋችሁ እንዳታስቡት። እሺ ወንድሞች፣ አሁን አንዳንድ ሰው አምላክ ሰው ሆነ ሲባል በቃ ያቺ በስጋዋ ብቻ በለበሳት ስጋ ብቻ ያለ እንደዛ ይመስላቸው አሉ። ግን አይደለም። ሳይወሰን በላይ ሳይጎድል በታይ ሳይጨምር አይደለም። አባ ሕርያቆስ ቅዳሴ ላይ አልሰማችሁ? ደስ ሲል ቅዳሴው ላይ በላይ ሳይጎድል በታይ ሳይጨምር ምን ማለት ነው? ሳይወሰን እኮ ነው። ከመቤታችንስ ከስጋ ስጋ ከነፍሷ ነፍስ ነሳ እምንል ለምንድን ነው? ያን እግዚአብሔር ሕያው አይደለም ፍጹም ተዋህዶን ለማመልከት ነው። አንደኛ ሌላ ስጋ አላመጣም ለማለት ነው ባጭሩ። ሌላ ስጋ አላመጣም፣ ሌላ ስጋ አልፈጠረም፣ ከሷ ነው የወሰደው ለማለት ነው። ተረዳሽ አይደል? ከሷ ወሰደ፣ ከስጋዋ ስጋ ከፈለ፣ ወሰደና የራሱን ማንነት አደረገው እንጂ ሌላ ስጋ። ለምን ሌላ ስጋ ወረሰ ከተባለ አዳም አሁንም አልዳነም ማለት እኮ ነው። ምክንያቱም እመቤታችን የማን ልጅ ናት? የአዳም ልጅ ናት አይደል? አዳምን ለማዳን የግድ ከአዳም ከመጣው ነው የሚወስደው። ተረዳሽ? ያነሳውን አላዳንማ። የነሳውን ነው ያዳነው። ባጭሩ የሰውን ሁሉ ወሰደ፣ ከደሟም ደም ወሰደ፣ ከስጋዋም ስጋ፣ ከነፍሷም ነፍስ። ይሄ ማለት አሁን የሆነ ነገር ቢያስቀር ኖሮ ያ ነገራችን አልዳነም ማለት ነው። ከኛ ከሰውነት ክፍል ፍጹም ተዋህዶ ነው ማለት። ከኛ ሰውነት ክፍል የሆነ ያልዳነ ነገር አለ ማለት ነው። አሁን ነፍስ ቢተው ኖሮ ምን አልዳነም ማለት ነው? ነፍሳችን አልዳነችም ማለት እኮ ነው። አይገርም? ለዛ ነው እንደውም አባቶቻችን በሃይማኖት አበረ ያልነሳውን አላዳነው የሚሉት ከዛ አንፃር። ብዙዎች አንዳንዶች ቃል ስጋ ሆነ የሚለውን በተለይ ብዙ መናፍቅ ተነስተው ነበር በ3ኛ እና በ4ኛ ክፍለ ዘመን እነ ሰባሊዮስ ሌሎችም እና አውጣኪ ሌሎችም ተነስተው ነበርና ስጋን ነው የተዋህደው ነፍስን አንደሳም ብሎ ተከራክረው ነበር። ቃል ስጋ ሆነ የምትለውን ቃል ይዘው ቃል ምን ሆነ? ስጋ ሆነ። ስጋ ነው እንጂ ነፍስ አላለም እያሉ ማለት ነው። ግን ምን ማለት ነው ከተባለ ነፍስ ካለች ስጋ አለ አይደል? ነፍስ ካለ ምን አለ? ስጋ አለ። ለምሳሌ ነፍሴን እኔ በፈቃዴ አኖራታለሁ እንጂ ከኔ ማንም አውስዳትም ያለ ክርስቶስ። ነፍስ ባይነሳ ኖሮ ነፍሴ የለ ነበር። ነፍሷ ከየት መጣች? ከየት መጣ ነፍሱ? ከመቤታችን ስለነሳ። ስጋ በነፍስ ማህደር ይጠራል። ነፍስ በስጋ ምን ይጠራል? ማህደር ይጠራል። ይሄ የመጽሐፍ ልማዱ ነው። ለምሳሌ እስራኤል 70 ነፍስ ሆኖ ወደ ግብጽ ገባ ሲባል ስጋው ቀርቷል ማለት ነው? አይደለም። ነፍስ በስጋ ስጋ በነፍስ መጠራቱ ነው። ነፍስ በስጋ ስጋ በነፍስ መጠራቱ እና ይሄ ነው ባጭሩ እህቴ። ስለዚህ ምን ያክል እንደወደደን አየሽ እህቴ? ምን ያክል እንደወደደን ሲልሽ አሁን እኛን መውደድ ብቻ አይደለም፣ ከኛው ዘመድ ሆነ የኛኑ ስጋ ወሰደና የራሱ ማንነት አደረገ። ባጭሩ የአዳምን መሻት ፈጽሞለታል እኮ ባጭሩ። አዳም አምላክነትን ነበር አይደል ሲሻ የነበረው። ምንም እንኳን አዳም የባህሪ አምላክ ባይሆንም ነገር ግን የአዳምን ስጋ ወሰደና ሰው አምላክ መሆንን መሻት ፈጸመለት። የአዳምን ስጋ ነስቶ ወስዶ
ዝቅ ብሎ በዙፋን አነገሰው የሚባለው እንደዛ ነው። ይሄ ምን ያክል ለሰው እጅግ እንደቀረበ የሚያሳይ ነገር ነው። ለዛ ነው ዳዊት ቢደንቀው ወዮ አምላክ ወይ ሰው ምን ያክል ወደድከው ያለው። ለዛ ነው እንዴ የሰው ማንነት ያንተ ማንነት እስክታደርግ ድረስ ምን ያክል ብትወደውና ብታፈቅረው ነው። ማንነት እስከማድረግ ድረስ ምን ያክል ድንቅ ፍቅር ነው። ምን ያክል ድንቅ ጥበብ ነው። ምን ያክል ድንቅ ፍቅር። ይሄ ፍቅር እንዴት ይገለጻል? ከአእምሯችን በላይ እኮ ሆነ። ይሄ ነው በጣም ትልቅ ጥልቅ ፍቅሩ። ኃያል ወልድን ፍቅር ከመንበሩ አወረደው ያለው። ሌላው ደግሞ ክርስቶስ አስቀድሞ ስጋን ካድርስ በዙፋኑ ነበረ ወይ ከአብ ጋር ከመንፈስ ቅዱስ ጋር? አዎ ነበረ። እራሱ ተናግሯል ወይ? አዎ ተናግሯል። ለምሳሌ ከሰማይም ከወረዶ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ተመልከች፣ ይኸውልሽ ከሰማይ አሁን ለኒቆዲሞስ ምን እያለ ነው? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ይሄ እኮ በጣም የሚገርም ቃል ነው። ከአንተ ጋር እየተናገርኩት ያለው እኔ እዛው በሰማይ የምኖር ነው። ራሱን ነው የሰው ልጅ የሚለው ስጋን ተዋህዶ ሰው መሆኑን ለማጠየቅ ነው፣ ሌላ ነገር አይደለም። የሰው ልጅ የእግዚአብሔር ልጅ ይላል። ራሱን የእግዚአብሔር ልጅ ይላል፣ የሰው ልጅ ይላል። የእግዚአብሔር ልጅ የሰው ልጅ ስለሆነ የሰው ልጅ ይላል። በአጭሩ ትስብዕቱን ለመግለጽ ነው፣ ለማሳወቅ ነው። ሰው ሆኛለሁ ለማለት ነው። ሰው መሆኑን ለማስደቅ ለአስድቆተ ትስብዕት ይላሉ አባቶቻችን። አንዱ ከዛ አንፃር ነው የሰው ልጅ ያለ። ተመልከች፣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው። ምን ማለት ነው? አሁን ከአንተ ጋር እያወራሁት ያለሁት እኔ በሰማይ ያለውኝ ነኝ። አይገርምም? እዚህ ከአንተ ጋር እያወራው ነው፣ እዛም በሰማይ የምኖረው የሰው ልጅ ነው፣ እኔ ነኝ። ይሄ የሚደንቅ ነው። በአንድ ጊዜ በሰማይ በምድርም ይኖራል ማለት ነው ክርስቶስ። አዎ፣ ይሄን ሲናገር ቅዱስ ጳውሎስ ምን አለ? ነገር ግን ክርስቶስ ሁሉ ነው በሁሉም ነው ይላል። ይሄው ሁሉ በሁሉም ያለ መሆኑ አልተገደበም። ቆላስይስ መልእክት ላይ ምዕራፍ 1 ቁጥር 11 ነገር ግን ክርስቶስ ሁሉ ነው በሁሉም ነው፣ በሁሉም ቦታ መሆኑን ሲናገር የመለኮቱ ምልአት በሰውነቱ ተገልጦ ይኖራል ደግሞ ብሎ ተናገረ። ይሄም ማን ነው? ቆላስይስ መልእክት ላይ ነው። እርግጠኛ ነኝ መሰለኝ፣ ቼክ ማድረግ ስላላችሁ ቆላስይስ መልእክት የመለኮቱ ምልአት በሰውነቱ ተገልጦ ይኖራል 2:9 ምዕራፍ 2 ቁጥር 9 እስከ 10 መለኮቱ ከሰውነቱ አልተለየም። ሌላው ደግሞ አሁንም ልጨምርልሽ፣ ሐዋርያት ተደናገሩ፣ ስጋዬን የበላ ደምን የጠጣ የዘላለም ሕይወት አለው ሲል ይሄ እንዴት ነው ነገሩ ብሎ ሲመራመሩ እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል አላቸው። አይገርም? የሰው ልጅ ይሄ ያሰናክላቸዋል። አስቀድሞ ወደ ነበርኩበት ቦታ ስወጣ ብታዩኝማ እንዴት ይሆናል? ነበርኩኝ እኮ እዛ። አይገርም? እና አስቀድሞ በመለኮታዊ ማንነቱ ከአብና ከመንፈስ ቅዱስ ጋር የነበረ መሆኑን ለማሳየት ነው ይሄንን ቃል የሚናገረው። ግን አንድ ነገር ልንገራችሁ፣ እግዚአብሔር ወረደ ወጣ ሲባል እንደ ሰው የሚወርድና የሚወጣ ሆኖ አይደለም። እሺ፣ ወረደ ወጣ ማለት መገለጡን ነው፣ ተገለጠ ለማለት ነው። በስራ መገለጡ ለመግለጽ ነው። ተረዳችሁኝ? በስራ ምን ሆነ? ምን መሆኑ ተገለጠ። አለ በሁሉም ቦታ፣ እዛም አለ፣ የሌለበት ቦታ የለም። ወረደ ተገለጠ በስራ ነው። ወጣ ማለት ስራው መፈጸሙ የሚገልጽ ቃል ነው። እስቲ ድገሙልኝ። ወረደ ሲል ምን ማለቱ ነው? በስራ መገለጠ። በስራ ምን መሆኑ? ሌሎቻችሁ አይሰማችሁም እንዴ? አትናገሩ? ወረደ ሲል ተገለጠ፣ በስራ ተገለጠ። ወጣ ሲልስ? ወጣ ሲል ስራውን መፈጸም፣ ስራውን ፈጸመ። የተገለጠበትን ምስጢር አከናወነ እንጂ እግዚአብሔር እንደሰው ልክ ዙፋኑን እየተወ እንደገና መልሶ የሚቀመጥ እንደዚህ አይነት ነገር የለም በእግዚአብሔር ዘንድ። በእግዚአብሔር ዘንድ እንዲህ የለም።
አሁን አንዳንዶች እኔ በጣም ገረመኝ። አንዱ ሳስ አላህ ይወርዳል ይወጣል። ይሄንን በእኛ ሊያላክክ ይፈልጋል። ብዙ ጊዜ እህት ወንድሞች ሀሳብን ስጠይቋቸው ቀጥታ ከኛ መጽሐፍ ቅዱስ ነው የሚጠቅሱት። የእናንተም እኮ አምላክ ወረደ ወጣ ይላል ይላሉ። ፈጣሪ እኮ ወረደ ቢባል ተገለጠ ነው ነገሩ። በስራ ተገለጠ ነው። የሌለበት ነው። እዛ የወረደበት ቦታ ሳይኖር ቀርቶ እኮ አይደለም፣ በስራ ተገለጠ ነው። ወጣ ሲባል እኮ ስራውን አከናወነ ነው። ሌላ ምንም ትርጉም የለውም በእውነት ትርጉሙ ስላልገባቸው የእነሱን አላህ መውረድ ለመሸፈን በእኛ ያላክካሉ። ተነውራ ወደ መጽሐፍ ቅዱስ ነው የሚሮጡባቸው። ራሳቸውን ችለው መመለስ አይችሉም። ግን ለእነሱ ጋር ትርጓሜ የለም። እንደዚህ ተረዳችሁኝ አይደል? የለም መገለጡ ነው እንዲህ የሚል ትርጉም የለም፣ አይናገርም። እና በዚህ መልኩ ልንረዳ ይገባል። ሲጀመር ፈጣሪ በእነሱ ጋር መንፈስ ነው ይላል። አላህ መንፈስ ነው ተብሎ ተገልጿል አይልም፣ አልተገለጸም። መንፈስ ካልሆነ በሁሉም ቦታ አለ ማለት አንችልም ማለት ነው። የሆነ የሚገደብ ነገር ነው ማለት ነው። የሚገደብ ነገር ነው። እግዚአብሔር እኛ በሁሉ ቦታ አለን ስንል መንፈስ መሆኑን ነው። ከመንፈስ ወዴት እሄዳለሁ? በሁሉ ቦታ አለ እንዳለው ነብዩ ዳዊት ከሰማይ እነሆ ሰማይ ከሰማይ በላይ ያለው ሰማይ ይይዝ ዘንድ አይችልም ይላል ስለ መለኮታዊ ማንነቱ። መጽሐፈ ምን ላይ ነበረ? መጽሐፈ ነገሥት ቀዳማዊ ነው ካለ ላይ 8:27 ላይ እነሆ ሰማይ ከሰማይ በላይ ያለው ሰማይ ይይዝ ዘንድ አይችልም። ይሄ ከመለኮታዊ ማንነቱ አንጻር እግዚአብሔር በሁሉ ቦታ ያለ መሆኑን ነው። ግልጽ ነው። አንድ ይሄን ይመስላል። ተረዳችሁ? እና ግን ስለ ክርስቶስ አንድ ነገር በጣም የሚደነቃቸው እኔ በጣም ስለ ክርስቶስ ሳስብ በጣም ነው የሚደንቀኝ። እንዴት አስፈራ! በሁሉ ቦታ ያለ አምላክ በትንሽ ስጋ በአጭር ጠባብ በደረት በአጭር ቁመትና በጠባብ ደረት ሲገለጥ አለ ብሎ ሲታይ አስፈራ። ይሄ እኮ የምታዩት አምላክ በአጭር ቁመትና በጠባብ ደረት ተገልጦ የምታዩት አምላክ ዓለምን በእጁ የያዘ አምላክ እኮ ነው። የሌለበት ቦታ ያለ በሁሉ ቦታ የሞላ እኮ ነው። በትንሽዬ ስጋ ስለተገለጠ ፍጥረት ናቀው አናቀው ናቀው። ያስፈራል። በኋላ ለፍርድ ይመጣል ወይም ይመጣል ስላቸው አሁን እኮ እዚህ የሌለ ሆኖ እኮ አለም ይገለጣል ማለት ነው። ባጭሩ ይገለጣል እና ያኔ ሲገለጥ ደግሞ አያችሁ እኔን ናቃችሁኝ ብሎ ይታያል። እኔን ናቃችሁኝ፣ እኔን እኮ ነው እንደ ፍጥር ቆጥራችሁ የወጋችሁኝ፣ በደረት በተገለጥኩበት ደረት በጦር የወጋችሁኝ እኔ ነኝ። ይሄው ተመልከቱ ጎኔን ይላቸዋል። ይሄው በተገለጥኩበት በዚህ ስጋ አይደለ የቸነከራችሁኝ፣ ይሄው ችንካሬን ተመልከቱ። ከተወጋው ጎኑ ጋር ይመጣል ይላል ዮሐንስ ላይ ላይ እኔን ናቃችሁ ሲል ወይኔ ተራሮች ድፈኑን ማለት ይጀምራል ማለት ነው። በኋላ ግልጽ ነው እና ይሄን ይመስላል። ተረዳችሁ? ዛሬ በጣም ስለ ሚስጥረ ስላሴ ስለ ሚስጥረ ስጋዊ ተማማረን አይደል? እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን፣ በእውነት ጸጋውን ያብዛልን። ያገልግል ዘመን ግን እግዚአብሔር ባርክልክ። አሜን አሜን አሜን። እህቴ እስቲ እንደ እግዚአብሔር መልካም ፍቃድ ነገ እንቀጥላለን። ዛሬ ያው ከእናንተ ጥያቄ ተነስቼ ነው ይሄ ሁሉ ሳብራራ የነበረው። ዞሮ ዞሮ እንዲህ እንድንማር ያደረገው የእናንተ ጥያቄ አንድም የእግዚአብሔር ፈቃድ ነው። በእውነት በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። እህት ወንድሞች ግን ማሳሰቢያ ልስጣችሁ። ጥያቄ ሲፈጠር አደራ አትደብቁ። በውስጣችሁ እያብሰለሰላችሁ አትቀመጡ። ጥያቄያችሁን በስላሴ አስተምሮም ይሁን በሚስጥረ ስጋዌም ይሁን በሚስጥረ ጥምቀትም በሚስጥረ ቁርባንም በሚስጥረ ትንሣኤ ሙታንም ምንም ነገር ግልጽ ያልሆነ ካለ ከመጠየቅ ወደኋላ አትበሉ። በሽታውን የደበቀ መድኃኒት አይገኝለትም ተብሎ እንደተጻፈው
ብዙ አሕዛብ የሚጫወቱብን የኛን ስለማንማር ጠለቅ ብለን እንደዚህ አይነት ነገሮችን በደንብ አድርገን ስለማንማር ስለማንይዝ ለዛ ነው ብዙ ጊዜ እኛ ትርጓሜ አልተማርንማ ችግሩ አልተማርንም። በቃ መጽሐፍ ቅዱስን በጥንቃቄ ተረጉመናል ወይኔ በግራ እንጋባለን እና ለዛ ነውና በሰፊው ለመማር ደግሞ መጠየቅና ማወቅ ያስፈልጋል። እግዚአብሔርንም ጌታ ሆይ ምስጢሩ ግለጥልኝ ካልገባችሁ ደግሞ ጌታዬ ክርስቶስ መድኃኒዓለም አባቴ አንተ የአብ ቅዱስ ቃል መድኃኒዓለም አባቴ እባክህን መለኮት መንፈሳዊ ትምህርትን ግለጽልኝ እባክህን ጌታ ሆይ ነገረ መለኮት ትምህርትን ግለጽልኝ። እኔ ኃጢአተኛው ባሪያ ተገብቶኝ አይደለም በቸርነት ብዛት ግለጥልኝ እባክህ በሉት። በእውነት ይገልጽላችኋል። በእውነት ይገልጽላችኋል። እግዚአብሔርን ደግሞ እኛ የምናውቀው እርሱ በገለጸልን ልክ ነው። እሺ ግልጽ ነው። ደግሞ አንዳንዶች የምስጢረ ሥላሴ አስተምሮ የክርስትና አስተምሮ ግራ ያጋባል እና ለአይምሮ ቀላል የሆነውን ብቻ ነው እየመረጠ የምናነበው። እህት ወንድሞች እንደዛ ይቻላል? እኔ እንዲሆን ነው የምፈልገው አምላክ እንዲሆን ነው የምፈልገው ብለን እኛ መስፈርት እናወጣለን እንዴ? ፍጥረት ለፈጣሪ መስፈርት ማውጣት ይችላል? አይችልም። በጥብቅ እንድትረዱ እንፈልገው። በቃ አሁን ለምሳሌ እንበልና የኛ አይምሮ እግዚአብሔር በአንድ አካል ብቻ እንዲገለጥ ወይም በቃ አንድ አካል ያለ ህልውና ያለው ብቻ እንዲኖር እኛ ስለወደድን ነው እንደዛ የሚሆነው? እህት ወንድሞች ንገሩኝ። ስለወደድን አይደለም። ይሄ የአሕዛቦች ነው። ይሄ ምኞታቸውን ተከትለው ነው እየተጓዙ ያሉት እነሱ ምኞታቸውን ተከትለው በቃ የሰው አይምሮ የሚያዘነብለው ያ ከሆነ በቃ ወደዛ እውነትና ፍላጎት ይለያያል አይለያይም? በጣም ይለያያል። ፍላጎት። ስለዚህ አሕዛብ ምኞታቸውን ነው እየተከተሉ ያሉት። ለራሳቸው አይምሮ የሚመች አምላክ ነው እያመለኩ ያሉት። ለአይምሯቸው የሚመለክ እንጂ እውነትን ተከተሉ አይደለም እየተጓዙ ያሉት ማለት ነው። እና እኛ እግዚአብሔርን በፈለግን ልክ መስፈርት አውጥተለት የኔ አምላክ እንዲህ ነው ልንለው አንችልም። ፈጣሪ ነው። ማንነቱ ነው። የእግዚአብሔርን ማንነት እሱ የገለጠልን ማንነትና እውነት አምኖ መቀበል ደግሞ የክርስቲያን የፍጡር መብቱ ነው፣ ግዴታውን መብቱም ነው። ከዚህ ውጭ ግን አንተ ፈጣሪ እንዲህ ልትሆን ነው የምፈልገው እንዴ? ምን ማለት ነው? እንዲህ እንድትሆን ፈልጋለሁ፣ የኔ አምላክ እንዲሆን ፈልጋለሁ። ይሄ ጣዖት አምልኮ ይባላል። ምን አምልኮ? ጣዖት አምልኮ። ድሮ አሕዛቦች የሆነ የአንበሳ ቅርጽ ይስሉና የኔ አምላክ ይሄን ይላሉ። አንበሳውን ፀሐይ ይስሉና የኔ አምላክ ፀሐይን ይላሉ። ራሳቸው የፈጠሩት ነው ማለት ነው። አይምሯቸው እሱን ስለወደደ ነው። በቃ አይምሯቸው አንበሳ አምላክ ብሎ ስለሳለ በቃ አንበሳ አምላክ እንደሆነ ይሄ የሰውነትን የአይምሮን ፍላጎት እየተከተልን አምላክ የምናመልከው አይደለም። እውነታውን ስለሱ ህልውና ማንነት እውነታውን አውቀን ተረድተን የምንገዛለት እንጂ የአይምሮ ምኞታችን እየተከተልን የምንጓዝ ከሆነ ይሄ ጣዖት አምልኮ ይባላል ለማለት ነው። እና ይህን እንድትረዱ ፈልጋለሁ። ለነበረን ጊዜ ቸሩ መድኃኒዓለም ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉስ፣ ቸሩ መድኃኒዓለም ኢየሱስ ክርስቶስ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ
ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን በዚህ ሰዓት ማሰባስበ ይህንን መንፈሳዊ ትምህርት እንድንማማር የፈቀድክልን ስለ ድንግል ማርያም ብለህ አምላክ ሆይ በሰማነው ቃል በተማነው ትምህርት 30 60 100 የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን። በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። እንደ እግዚአብሔር መልካም ፍቃድ ነገ መርሃ ግብራችን ይቀጥላል። ልክ እንደ ዛሬው ነገ ዕለተ ሐሙስ ጥያቄና መልስ ማለት ነው። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። አሜን። ነገ ምንድነው ቀኑ? 2 ነው አይደል? ነገ 2 ነው። ሐዋርያው ቅዱስ ታዲዮስ ይከበራል። እንዲሁም በርተሎሜዎስ የነኚህ ቅዱሳን በዓላቸው ነው። በእነሱ ስም እግዚአብሔር አምላክን እየተማጸንን በዓላቸው ልናሳልፍ ልናከብር ይገባል ማለት ነው።
በተረፈ ደህና ሁኑልኝ። እግዚአብሔር አምላክ የነገሰ ይበለን። ሪከርዱ ሲለቀቅ በዩቲዩብ ላይ እየገባችሁ ላይክ እና ሼር ሰብስክራይብ አድርጉ። እግዚአብሔር አምላክ የነገሰ ይበለን። መልካም አዳር ይልመድባችሁ። እሺ ብዙ እንደምንማማር የእናንተ ጥያቄ ምክንያት ሆኗል። ይልመድባችሁ። በደንብ ጠይቁ፣ እንማር። እግዚአብሔር አምላክ እስከፈቀደልን ድረስ እግዚአብሔር አምላክ የነገሰው ይበለን። መልካም አዳር። አሜን አሜን። ወንድማችን ቃሎች ያሰማልን ጸጋውን ያሰማልን ቃል ያሰማልን